ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ዘውትር የምንለቃቸውን ተአማኒነት ያላቸው መረጃዎች ለዛሬ ዕለተ አርብ ሰኔ 26 ቀን ይዘን ቀርበናል። መረጃዎቻችንን ሼር፣ ሰብስክራይብ በማድረግ ዘውትር የደውል ምልክቷን መጫናችሁን አትርሱ እንላለን። ነው የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር ከ2020 በኋላ በ2025 እና 26 ኢትዮጵያን ጨምሮ በርካታ በአፍሪካ 3 ሀገራት ላይ ከፍተኛ ሁኔታ ስርጭት መጨመሩን በኤችአይቪ ቫይረስ የሚሞቱ ቁጥራቸው መጨመሩን አሳወቀ። የዓለም ጤና ድርጅት ባወጣው ሀተታ ከአፍሪካ ሀገራት ደቡብ አፍሪካ፣ ናይጄሪያ፣ ኢትዮጵያን የጠቀሰ ሲሆን እነዚህ 3 ሀገራት ባለፉት 1 ዓመት አጋማሽ በሚሊዮን የሚቆጠሩ ወጣት ወንድና ሴቶች እንዲሁም ታዳጊ ህጻናት በቫይረሱ ተይዟል ብሏል። እንደ ዘገባው የኤችአይቪ ቫይረስ ስርጭት በከፍተኛ ሁኔታ መጨመር እንደ ምክንያት ያስቀመጠው ቫይረሱ በደማቸው ያሉ መድኃኒት አጠቃቀምና ታካሚዎችም መዘናጋት ወደ ሌሎች የማስተላለፍ ተግባርና መጨመሩን የኤችአይቪ ቫይረስ ላይ በኤችአይቪ ቫይረስ ላይ እየተሰጠ ያለው ግንዛቤም በከፍተኛ ሁኔታ መቀነሱን እንደሆኑ እንደ ምክንያት አስቀምጠዋል። በተለይም በትምህርት ቤቶች፣ በዩኒቨርሲቲ ውስጥ ጥንቃቄ የጎደለው የግብረ ስጋ ግንኙነት መበራከት መጨመሩ ሌላኛው ምክንያት ነው ብለዋል። በምስራቅ አፍሪካ የዓለም ጤና ድርጅት ተጠሪ የሆኑት ዶክተር ያናድቫር ብለን እንደገለጹት የበሽታው ስርጭት አሁን ባለበት ከቀጠለ በመጪው 2 ዓመታት ዳግም እንደ አዲስ በመቀስቀስ በሚሊዮኖች ህይወትን ሊቀጥፍ ይችላል ብለዋል። በአፍሪካ ሀገራት ባሉ ገጠራማ አካባቢዎች በኤችአይቪ ቫይረስ ላይ እየተሰጠ ያለው ግንዛቤ ተግባራዊ አለመሆንና ከሃይማኖትና ከባህል አንጻር ለበሽታው ያለው የተሳሳተ አመለካከት ለበርካታ ህጻናት በቫይረሱ መጠቃት ምክንያት ሆኗል ብለዋል። አሁን በኢትዮጵያ ስላለው ሁኔታ ሲገልጹ የቫይረሱ ስርጭት እንደ አዲስ አበባ፣ ጋምቤላ፣ ድሬዳዋ፣ ሐዋሳ በከፍተኛ ሁኔታ እየጨመረ የመጣ ሲሆን በአብዛኛው ገጠራማ አካባቢም ተመሳሳይ ሁኔታ አስጊ ደረጃ ላይ ደርሷል ብለዋል። አክለውም በህብረተሰቡ ዘንድ በኤችአይቪ ላይ ቫይረስ መድኃኒት የሚጠቀሙ አካላት ጥንቃቄ መጉደልና በቫይረሱ የተጠቃን አካላት አለመመልከት መኖሩ በማህበረሰቡ ውስጥ በሽታው የጠፋ እስኪመስል መዘናጋት መጨመሩን ምክንያቱ ስርጭቱን አባብሶታል ብለዋል። የኤችአይቪ ቫይረስ በሌሎች በርካታ ተጓዳኝ በሽታዎች የሚገድል በመሆኑ በቫይረሱ የሚሞቱ አካላትን መለየት አለመቻሉ እንደ ችግር ይጠቀሳል። በተጨማሪም በመንግስትና በሚመለከተው አካላት ተለዋዋጭነት ያለው ወይንም ወቅታዊ የሆነ አሰራርን ከመከተል በመቆጠብ ወጥነት ያለው ዘላቂ ስራን መስራት የቫይረሱ ስርጭት መገደብ እንደሚቻል ማሳያ ስራዎች መሰራቱን አይቻለው ብለዋል። የዓለም ጤና ድርጅት በኤችአይቪ ስርጭትን ለመግታት በመላው ዓለም ሀገራት ከሚሰሩ በርካታ ተቋማት ጋር ተባብሮ የሚሰራ ሲሆን ከነዚህ ተቋማት በርካቶቹ በአፍሪካ ውስጥ ያሉ ቢሆንም እየታየ ያለው አጥጋቢ አለመሆኑ ግን ያስረዳሉ። በሌላው ከእናት ወደ ልጅ ቫይረሱ እንዳይተላለፍ የሚደረጉ ሕክምናዎች ላይ ትኩረት ባለመስጠት በአዳዲስ የሚወለዱ ህጻናት በጨቅላዎች ላይ የቫይረሱ ሰለባ መሆናቸው አሳዛኝ ሆኗል ብለዋል። ልቅ የሆነ የወሲብ ግንኙነትና የወሲብ ኮሜርሻል በመበራከቱ ተገዶ መደፈርና በኤችአይቪ ኤድስ ስርጭት ለመቀነስ የሚቀርቡ መጠንቀቂያ ቁሶችን አለመጠቀም ስርጭቱን አባብሶታል ይላሉ። በናይጄሪያ መንግስትም ስርጭቱን ለመግታት ከፍተኛ ስራዎችን እየሰራ ቢሆንም በባህልና እምነት የመሳሰሉ እሴቶችን ስርጭቱን ለመግታት የሚደረገውን እንቅስቃሴ እንቅፋት እንደሆነበት ጥናቶች ይጠቁማሉ ይላሉ የዓለም ጤና ድርጅት የምስራቅ አፍሪካ ተጠሪ። ሰላም።